አንቺ የግድ ከኔ መራቅ ይኖርብሻል። ሄርሜ ይሄንን ምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሜ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሜ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴንና ላይፌን ልቀጥል። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ምንም ነገር ከዚህ በኋላ እንዳታደርጊ። ሄርሜ አስበህበታል? በስትክክል ብርሽ ያው አስቤበታለሁ። ማታ ዳሬን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። እሱን ብዬ ደስታናው በውጣው ረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደ እርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚወ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ እነ ሩታ ግቢ ተገኝቻለሁኝ። ዛሬ የተገኘሁበት ምክንያት ምንድነው? ቤተሰቦቼ ያው አብዛኞቻችሁም ደውላችሁም በኮሜንትም ብዙ አይነት አስተያየት ሰጣችሁኛል፣ ብዙ ምክር ሰጣችሁኛል። የሁላችሁንም ሀሳብ ተቀብያለሁ። ሞር ደግሞ ደውላችሁ ያናገራችሁኝ ሰዎች ከልብ አመሰግናለሁኝ። እና ዛሬ ምን አሰብኩኝ መሰላችሁ ቤተሰቦቼ? በሩታ ፊት ሄርሜላን በቃ ከህይወቴ ውጪልኝ እላታለሁኝ። ከዛም ባለፈ ደግሞ እኔ ከሩታ ጋር መሆን እንደምፈልግ፣ ሩታን እንደምወዳት፣ እንደማፈቅራት ለሄርሜላ ግልጽ አድርጌ በሷ ፊት እነግራታለሁኝ ማለት ነውና ምናልባት ሩታ ይሄንን ነገር እስከዛሬ ድረስ አድርጌው ስለማላቅ ዛሬ ይሄንን ነገር ስል ልቧ ሊመለስ ይችላል ብዬ ስላሰብኩኝ ነውና ውስጥ ናት ሩታ ልብስ እየለበሰች ነው። ትመጣለች እና እንጠብቃታለን። ከዛም ባለፈ ሄርሜላንም እዚሁ ግቢ ውስጥ ቀጥሬያታለሁኝ። ሄርሜም ትመጣለች ማለት ነው። ቤተሰቦቼ በጣም አስቸግሬያት ነው ዛሬም ወደዚህ ግቢ እንድትመጣ ያደረኩት ማለት ነውና በቃ ጥሩ ጊዜ አሳልፍ ያለው። ሄርሜላ ለኔ መጥፎ ልጅ አይደለችም። መጥፎ ባህሪ አሳይታኝ አታውቅም። ምንም ክፉ ነገርም አይችባት አላውቅም። ግን ደግሞ በቃ ለኔ ህይወት ብዙ ነገሮችን እያበላሸ ስለሆነ አሁን ምላት ምንድነው በቃ ከሩታ ጋር መሆን እንደምፈልግና ከሄርሜላ ጋር መሆን እንደማልችል ያሉትን ነገሮች በግልጽ አስረዳታለሁ ማለት ነው። እንግዲህ ዛሬ ሩታ የመጨረሻ ብዬ ነው የመጣሁት። ዛሬ ይሄንን ነገር በሙሉ አድርጌ መቀበልና መረዳት ካልቻለች እኔ ከዚህ በኋላ ወደዚህም ግቢ የመምጣት ፍላጎት አይኖረኝም። በድጋሚ እኔና እሷም የሚያገናኘን ነገር አይኖርም ማለት ነውና በራሴ ወሰኜ ነው የመጣሁት። በቃ ዛሬ ለመጨረሻ ጊዜ ብዬ ማለት ነው ለመጨረሻ ጊዜ ብዬ በቃ ከራሴ ጋር ብዙ ተከራክሬ ብዙ እንትን ብዬ ነው እና ምናልባት ሄርሜላ ሊከፋት ይችላል፣ ሊደብራት ይችላል ምናምንና ያው እሷ ምንም ነገር ሳታደርገኝ እኔ ይሄንን ነገር ሳወራት ብዙ ነገር ሊሰማት ይችላል። ግን ደግሞ መጨረሻ በቃ ውሳኔ ብዬ ነው ይሄንን ነገር ላደርግ የቻልኩት ማለት ነውና ሩታን ማስረዳታለሁኝ። ሩታ ባለችበት ሄርሜላን ያሉት ነገሮች በሙሉ ነገርያት በሰላማዊ መንገድ ከህይወቴ እንድትወጣልኝ አደርጋለሁ ማለት ነውና እኔ ከሩታ ጋር መሆን ፈልጋለሁኝ። እንግዲህ በዚህ ልክ ነገሮችን የማደርገው ከሷ ጋር መሆን ብፈልግ ነው እንጂ እንደዚህ ማለመላለስም ነበርና መታለች ሩታም ያሉትን ነገሮች አስቀድሜ እነግራታለሁኝ። በድጋሚ ለምን መጣ ምናምን ልትለኝ ትችላለች። ግን ደግሞ ከሷ ጋር ብናወራ ይሻላል። ሰላም ነው? እንዴት ነሽ? አለክ? ሁሉ ሰላም? እግዚአብሔር ይመስገን። በተነሳት እንኳን ሰላም አትይም እንዴ? አልኩ እንዴ ነው ሌላ ጊዜ ሰላም አትይም? እንደምን አለ? ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን።
እሺ ሩታ፣ ለማንኛውም ዛሬ ላገኝሽ የመጣሁት ሄርሜላንም ቀጥሬታለሁ እዚህ ግቢ ማለት ነው። ለመጨረሻ ጊዜ ነው የቀጠርኳት። ሩታ አንዴ አዳምጪኝ፣ መጀመሪያ አዳምጪኝ፣ ተረጋግተሽ ተረጋጊ። መጀመሪያ ለምን እንደጠራኋት ልንገርሽ አስቀድሜ ማለት ነው። ሩታ ሄርሜላ ትመጣለች፣ ያሉትን ነገሮች በግልጽ እንነግራትና ከኔም ህይወት እንድትወጣልኝ ላደርጋት ነው። እኔ ከአንቺ ጋር መሆን እንደምፈልግ ታውቂያለሽ። ሩታ እንደምወድሽም ታውቂያለሽ። በዚህ ልክ እየተመላለስኩኝ በዚህ ልክ እንትን እያልኩኝ ያለሁት ከአንቺ ጋር አብሬ መሆን ስለምፈልግ ነው። ፕሊስ ተረጂኝ። ስለዚህ አሁን ትመጣለች። ስትመጣ ያሉትን ነገሮች ነግሬያት በአንቺ ፊት ግልጽ እንዲሆንልሽ ሁሉም ነገር ግልጽ እንዲሆንልሽ ስለምፈልግ ነው። ከአንቺ ተለይቼ እሷን ማግኘት እየመሰለሽ ስለሆነ ያ ነገር አእምሮሽ ላይ እንዳይኖር ስለምፈልግ ነው። ዛሬ ትመጣለች፣ ያሉትን ነገሮች ነግሬያት በሰላማዊ መንገድ ከኔ ህይወት ትወጣለች ማለት ነው። እና ለዛ ነው የጠራኋት፣ ዛሬ እዚህ ግቢ የጠራኋት ማለት ነው። ሩታ አይ ሀሳብ ቆንጆ ነው። ነገር ግን ማለቴ እንዴት እስከዛሬ ድረስ ያላደረከውን ነገር ዛሬ እንዴት ለማድረግ አሰብክ? ማን ገፋፍቶ ነው ወይ ማመከረክ ነው? ሩታ ማንም ስለገፋፋኝ ማንም እንትን ስላለኝ አይደለም። እርግጠኛ ነኝ ማለት እኔ ሰው ልጅ ነኝ፣ ብዙ ነገሮች ልሳሳት ላጠፋ እችላለሁ። አላጠፋሁኝም አይደለም ከዛ በፊት ማለት ነው። አሁን ግን አንቺ ባለሽበት ያሉትን ነገሮች ነግሬ እሷን ከህይወቴ ማስወጣት እንዳለብኝ ስለተሰማኝ ዛሬ ጠርቻታለሁ። እዚህ ቦታ ላይ ትመጣለች። ትመጣ ያሉትን ነገሮች በግልጽ አማርኛ ነግሬያት ከኔ ህይወት እንድትወጣ አድርጋለሁ ማለት ነው። ሩታ አዎ እኮ ማለት ነው ሀሳብ ቆንጆ ነው እኮ፣ ግን ደግሞ እንዴት እስከዛሬ ሳታስበው የሚል ጥያቄ ውስጤ ስለፈጠረብኝ ነው። ማለት ወይ የሆነ ሰው እንደዚህ አድርግ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ። ሩታውን ስለሰው ስለምናምን የምናወራበት ጊዜ አይደለም ሩታ። እሺ ፕሊስ፣ እሺ ስለማንም አናወራ፣ ስለሰውም አናወራ። በቃ እሷ ነች አይደል ብዙ ምክንያቶች ለአንቺ። ስለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን። በቃ ይኸውልህ እኔ ነገሮች በቅተውኛል ሩታ። በቃ በእግዚአብሔር ተይው፣ ሁሉንም ነገር ይቅርታ፣ በቃ ይቅርታ፣ ተይው ሁሉንም ነገር እንተውና እንደ ድሮአችን እንቀጥል። እኔ አልችልም። እኔ አሁን እንደዛ መሆን ስለማልችል እኮ ነው። የምሬ ነው። እኔ እንጃ በምን አይነት ልክ እንደዛ አይነት ማለት ነው ላለማጣት ነው ሩታ። በቃ ሶሪ አጥፍቻለሁ ብዙ ነገሮች ነው። አይሆንም፣ በእውነት መሆን ስለማይችል እኮ ነው። ሲጀመር አንተ አሁን እንደዚህ የምታረገው ወይም ደግሞ እሷን እንደዚህ ሁኚ ከህይወታችን ውጪ ምናምን ብትላት እኔ ጋር ምንም የሚፈጥረው ነገር የለም። ገባ? ይኸውልህ እኔ አሁን ነው መጣች የሚል ሩታ ክፈት እናስገባት። እንኳን ደህና መጣሽ። ደህና ነሽ? እሺ ይርም ፈቃደኛውን ስለመጣሽ አመሰግናለሁኝ። እሺ ችግር የለውም። እና ዛሬ ያው ትንሽ ከበድ ላለ ነገር ነው የጠራሁሽ። ምናልባት ይሄንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም፣ እውነቱን ነግረሽ ማለት ነውና አውቃለሁ ለኔ ጥሩ ሰው ነሽ፣ ብዙ ነገር አሳልፈናል። ምንም አይነት መጥፎ ነገር እኔ ላይ አድርገሽም አታውቂም፣ አላየሁብሽም ከዛሬ ማለት ነው። እና ሄርሚ የኔና የሩታ ህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ሄርሚ ይሄንን ምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ፣ ከሷ መለየት አልፈልግም። ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ፣ እኔም ከሷ ጋር ህይወቴንና ላይፌን ልቀጥል እና በሷ ፊት ይሄንን ነገር መናገሬ ትክክል ላይሆን ይችላል፣ ግን ደግሞ ሁሉንም ነገሮች ባንቺ ፊት እንድታያቸውና ሁሉም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው።
እዚህ ግቢ ጠርቼ ይሄንንም ነገር ስለተናገርኩሽ ይቅርታ። ግን ደግሞ በቃ ሁሉም ነገሮች እንዲስተካከሉ የግድ እኔና አንቺ መራራቅ እንዳለብን ስለተሰማኝ ነው። እና ሄርሚ የምርክ ነው? አዎ ሄርሚ የምሬን ነው። እዚህ ቤት የጠራኸኝ ይሄን ነገር ለመናገር ነው? ብርሽ እውነት ህይወትክ ላይ ይሄን ያህል እንደዚህ ማተር አድርጌያለሁ? ሄርሚ ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርግ ሄርሚ። እሷም አንቺ ላይ እንደዛ አታደርግም እና በቃ ሁሉም ነገሮች እዚህ ጋር ያብቃና እናንቺ መለያየት ካለብን እዚሁ ጋር እንድንለያይ ስለፈለኩኝ ነው ዛሬም የጠራሁሽ ማለት ነው። አውቃለሁ ጥፋት ነው እዚህ ግቢ ጠርቼ ይሄን ነገር መናገሬ፣ በሷ ፊት መናገሬ ሶሪ በጣም ግን ደግሞ እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። አስበህበት ነው ግን ከራሴ ጋር ብዙ ተከራከር ያለው ብዙ ተጣልቻለሁ ነው ማለት እሺ ማለት ይሄን ነገር ያንተን ውሳኔ ምን ብዬ ማበላሸትም አልችልም። ውሳኔክን እኔ እንጃ እኔ የምሰጥክ ሀሳብ የለም ግን ደግሞ አስበህበታል በስትክክል? አብርሽ ያው አስቤበታለሁ። ማታደሪን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። አብርሽ እኔም እኮ ድሮም ሳቅክ ያንተን ደስታ ነው አይደል ማየት የምፈልገው። እንደዚህ ደብሮክ ሁለታችሁ ተለያይታችሁ ምናምን ቴንሽን ሆነ ደብሮክ ጨንቆ ማየት እንደማልፈልግ ታውቃለህ አይደል እንዴ? ከአንድም ሁለቴ ሶስቴ እኮ እንለያይ ብለከኛል አይደል? ያንን ግን እሺ ብዬ የምቀበልክ ነገሮችን በቃ እያየሁኝ አክሰፕት ማደርገው እንደገና ከሩታ ጋርም በዚህ ልክ ልንጣላ ይቻላል በአንተ ምክንያት ነው አይደል? በአንተ ምክንያት ነው ምልክ አንተን ስለምወድ አንተን ስለማከብር ነው እንጂ ምንም እንትን ምለው ነገር የለም። ግን ደግሞ አሁንም ቢሆን ከበፊትም እስካሁንም ድረስ እኔ አንተን ደስታ ነው እያስቀደምኩ ያለሁት። ስለዚህ ይሄን ውሳኔ እውነት ይሄን ነገር ያስደስተኛል ብለህ ካሰብክ እኔ አሁንም ቢሆን ያንተን ደስታ ነው ማየት የምፈልገው። የትም ሁን ከማንም ጋር ኑር ከፍቶክ ማየት አልፈልግም። ገባክ? አሁንም ወደ ህይወትክ ተመልሼ የመጣሁት ምናልባት ደብሮክ ከፍቶክ ስላየውኝ ይሆናል። ስለምወድቅ በቃ ምንም እንዲከፋክ አልፈልግም። ባለህበት ላይ ደስተኛ ሆነክ እንድትኖር ነው የምፈልገው እና ይሄን ውሳኔ ዛሬ ለኔ እኔ እንጃ በርግጥ ከባድ ነው ግን ደግሞ ያንተን ውሳኔ ያስቀድማለሁ። ያንተ ነገር ይበልጣል። ያንተን ደስታ ማየት ነው የምፈልገው። ስለዚህ እንጃ ምን እንደምልህ እሺ ማለት ከዚህ በፊት የወሰንከው ውሳኔ ነው። ከአንድም ሶስቴ ብዙ ጊዜ ገፍተኸኛል። ግን ደግሞ ተመልሰህ ይሄን ሀሳብ ታመጣለህ ብዬ አላሰብኩም። ከዛ ባለፈ ደግሞ እኔ እንጃ አብርሽ እሺ ፕሊስ ሄርሚ ተረጂኝና ሁሉንም ነገሮች ለኔ ብለሽ እንትን እንደምታውቃለኝ። ስለዚህ ተረጂኝ በቃ ከሷ ጋር መሆን ፈልጋለሁ፣ ከሩታ ጋር መሆን ፈልጋለሁ፣ ከልጄ ጋር መሆን ፈልጋለሁ፣ አብሬያት መኖር ፈልጋለሁ። ይሄ ደግሞ እንዲሆን የግድ አንቺ ከኛ ህይወት መራቅ አለብሽ እና ለዛ ነው ይሄንን ውሳኔ ወሰንኩት ማለት ነው። እሺ አስበህበት ነው ግን የወሰንከው? እውነት ሁለታችሁ ለመታረቅ፣ ሁለታችሁ አብራችሁ ለመኖር፣ ሁለታችሁ ጥሩ ነገር ለማሳለፍ እውነት እኔ ከህይወታችሁ መውጣት ግዴታ ነው? ሄርሚ አስቤበት ነው፣ ሁሉንም ነገር አስቤበት ነው። ግዴታ ስለሆነብኝ ነው ይሄንንም ነገር ዳሰሪ በዚህ ልክ መናገርሽ ማለት ነው። እሺ ግን አሁንም ቢሆን ማለት ነው አብርሽ ማለት ከድሮም እስከምታቀኝ አሁንም ድረስ ያንተን ደስታ ማስቀደም ሰው ስለሆንኩኝ አሁን ይሄን ሀሳብ ልከለክልክ አልችልም። ቢከፋኝም ቢደብረኝም ቢያስጨንቀኝም ታውቃለህ እንደ አዲስ ነገሮችን ከመሬት ተነስቼ አሁንም አብርሽ ይሄ ነው እንደዚህ ወድሃለሁ እንደዚህ አከብርሃለሁ ለአንተ ያለኝ ስሜት እንደዚህ ነው፣ ሲከፋ ማየት አልፈልግም፣ አንተን ለማስደሰት ብዙ ነገር የማደርገው ነገሮች አሁን ላይ ምንም ባደርገው እኔ እንጃ አላውቅም። ምናልባት ግን በጣም በሚወዱት ሰው መገፋት በጣም ከባድ ነው ከምልህ በላይ። ግን ብቻ አንተ ባለህበት ላይ ሰላም ብቻ ኑር፣ ችግር የለውም። አሁንም ከህይወታችን ውጪ ካልክ እወጣለሁ። ሄርሚ በቃ ይሄንን ነው ልልሽ የምችለው ማለት ነውና
ምናልባት ለመጨረሻ ጊዜ ልታወሪኝ የምትፈልጊው ነገር ካለ አውሪኝና መሄድ ትችያለሽ። እሺ ይሄን ውሳኔ ስለወሰንክ ምናልባት ያንተ ደስታ አስቀድሜ እኔ ላይ ደግሞ መቅራት ያለበትን እስካሁንም የሆንኩትን ነገር እስካሁንም ያሳለፍኩትን ነገር ብቻዬን እስካሁን የተሰቃየሁትን ነገር ብቻዬን እንደ ሴትነት የተባልኩትንም ነገር ወደ ኋላ አድርጌ አሁንም ቢሆን ነገሩን እቀበለዋለሁ። ምክንያቱም እስካሁንም ድረስ አንተን እንጂ በማንንም ማውቅ አይደለም በዚህ ልክ ብዙ ሰው እንደዛ እያለኝ አንተንም አስቀድመው በቃ ደስተኛ ሆነክ ሳይ በጣም ውስጤ በሰው ደስታ መደሰት ሰው ስለሆንኩኝ ነው ገባክ። ስለዚህ እኔ አብርሽ እግዚአብሔርን ህይወቴ ላይ ከመጣህ በኋላ በጣም ብዙ ነገሮች ናቸው የተስተካከሉት። በጣም ነው የምወድህ፣ በጣም ነው ማከብርክ። በጣም ላንተ ጥሩ ቦታ አለኝ። አንተ ጋር በማሳለፋቸው ነገሮች ከፍቶኝ ራሱ አያውቅም ማለት እኔ እንጃ በአንተ በኩል የሚመጣብኝ ነገሮች እንዴት አድርጌ ማሳለፍ እንዳለብኝ ምንም ነገር ቢመጣ እኔ አንተን ነገር ማስቀደም ሰው ነኝና በጣም አልጨረሽም ቆያለሽ ማለት ወይ አውሩ እኔ ዞር ልበልና በደንብ አውሩ ይርሚ በቃ ሂጂ። ለማንኛውም ምን ትችያለሽ? በቃ ይርሚ ቢያንስ ለመጨረሻ ጊዜ እንኳን እቀፈኝሽ። እንግዲህ አይዞሽ መልካም ናት ሩታ። በእርግጠኝነት ይሄንን ነገር ትፈልጊው ነበር? እኔ አልፈልገውም። ሩታ አትዋሽኝ፣ ትፈልጊው ነበር መስሎክ ነው ማለት መስሎ ነው። በፈልገው ኖሮ እኔ አንተ እንደዚህ አይነት ደረጃ እስክትደርስ አልጠብቅም። ማለት ባጭሩ ነገሮችን ማስተካከል ወይም መጨረስ መቅጨት የምችልበት አቅም ነበረኝ። ስለማልፈልገው ነው የተውኩት ወይም ችላ ያልኩት። አንዱ በቃ በሰላማዊ መንገድ መሸኘት ባለብኝ መንገድ እሷን ሸኝቻታለሁ። ጥሩ ነው አሸኛኘት፣ አሪፍ ነው። ግን በኋላ በዚህ ልክ ለሊቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ መሆኑ ለእኔ በጣም አስገርሞኛል። ለሊቱ ሙሉ መጨነቅ አለብን ይሄንን ውሳኔ ለመወሰን? ይሄ ማለት ምንም ማተር የማያደርግ ነገር ነው ከህይወት ያስወጣው። ተጨንቄ ነው እንደዚህ ያደረኩት። ሲቀጥል ደግሞ እኔ ፊት መሆኑላ በጣም ትልቅ የሆነ ነውር እስኪመስል ድረስ ከብዶ ነው እያወራክ ያለውና አሁንም ቢሆን እኔ ምንም ማድረግህ ለኔ ምንም የሚጨምርልኝ ወይም ሀሳቤን የሚያስቀይረኝ ምንም አይነት ነገር የለም። እዚህ ግቢ መሆኑ እሺ ሊከብድ ይችላል፣ ግን ደግሞ እኔ ፊት መሆኑ ይሄንን ነገር ማውራት በፍጹም ሊከብድህ የሚገባ ነገር አይደለም። ገባ? እሺ ሩታ በቃ እንተው፣ በቃ ስለሷ ጉዳይ ከዚህ በኋላ የተረሳ ጉዳይ ነው እንተውና፣ አዎ የተረሳ ጉዳይ ወደ ቀድሞ ላይፋችን እንቀጥል። ከሁሉም ነገር እንተው፣ ይቅርታውን ተቀበይኝና ልጃችንን በሰላም እናሳድግ። ልጃችንን ማሳደግ እንችላለን ሁለታችንም። በሚያስፈልገው ነገር መገኘት ባለብን ነገር ማድረግ የሚገባን ነገር በሙሉ እናሳድጋለን በደንብ። ምንም አይጎልበትም ማለት ያንተንም ፍቅር አያጣም የኔንም ፍቅር አያጣም። ምንም እንዲጎልበት አልፈልግም ልጄ። ስለዚህ እሱ ማግኘት የሚገባውን ነገር ያገኛል። ነገር ግን የኔ እናንተ ነገር መቀጠል አለበት ማለት አይደለም ልጃችን ስላለ እና እኔ ደግሞ ምንም መቀየር የማልችለው ውሳኔ ላይ ደርሻለሁኝ እና እኔም ትንሽ ጊዜ ነው የምጠብቀው እውነቱን ለመናገር። ያው ደጋሚ ዝም ጋር ማውራት አይጠበቅብኝም። በፊት የሚያወራሁት ብዙም ሰው የሚያውቀው ነገር ስለሆነ ትንሽ ጊዜ ነው የሚጠበቅብኝ ከዚህ እስከምወጣ። ከዛ በኋላ ወደ ኋላ ላልመለስ ያኔ ወስኜ ወደ አንድ እርምጃ ውስጥ ገብቻለሁ። ስለዚህ ያንን ነገር ድጋሚ መልሼ እንዲህ ነው እንዲያ ነው መባባሉ ምንም እኔ ለኔ ትርጉም አይሰጠኝም እና ሲቀጥል ደግሞ እውነት ለመናገር እኔ ኦልሬዲ እንደማይሆን ነገር ያለው እኔ እናንተ አብረን እንደማንቀጥል ታውቃለህ። ልቦና ያውቃል እኮ አይደል? ይሄንን ነገር ወደ ኋላ መመለስ እንደማንችል ወይም ማስተካከል እንደማንችል እኔ ባይበቃኝ ኖሮ እስከዚህ ድረስ እንደዚህ አልሆንም ነበር ታውቀኛለህ። ምክንያቱም ብቻ እንጃ። ኤኒዌይስ እሷንም ባታስከፋት ጥሩ ነው። እኔ ወደ አንተ መመለስ እስካልቻልኩኝ ድረስ ያው ከሁለት አንድ ያጣባቶን አሪፍ ነው። ሩታ ያምሻል ግን
ያምሻል? ጤነኛ ነሽ? እኔ ለራሴ ነው ግን ማለት እንጃ ግን ብቻ ይሁንልሽ። አንተ እንደፈለግኩ ሰደው እንደፈለግ አስበው። ግን ምን አይነት አስተሳሰብ ነው ያለሽ? በእናትሽ በዚህ ልክ እንኳን እንደዚህ ነው ይሁን እንኳን ምንም ነገር አይገባሽም እንዴ? አንቺ ፍቅር አይገባሽም እንዴ? እንዴ ይኸውልህ ማለት ሩታ እኔ ዝም ስለምል ነው እንዴ? ስለማልናገርሽ ነው አይደለም ስለማልናገርሽ ነው። አንተ እኮ መናገር አይጠበቅብህም። ምን ማለት ነው ታዲያ? ሁለት እኔ አይ ምን ለማለት ፈልግሽ ነው? መናገር አይጠበቅብህም። ሰው በተግባሩ ከገለጸ ንግግሩ ከንቱ ነው። ምክንያቱም አንተ ሳናግረህ ሳይሆን ተግብረህ ነው እያሳየህ ነው የኖርከው ብዙ ጊዜ። እኔ ነኝ ዝም ብዬ እየተናገርኩኝ ተናጋሪ ሰው እንደዚህ ናት ለመባል ይበቃሁት። እኔ ተናጋሪ እኮ እንደዚህ አትሆኚ በቃ ተይ። ግን እኔ መናገርም እኮ ማንነቴ አይደለም። በፍቅር ለመጣብኝ ፍቅር ነኝ። ተሰብስበን ተጫውተን ብዙ ታይም ያሳለፍን በጣም ብዙ ጓደኞች ምናምን አሉን። ከነሱ ጋር በፍቅር ማሳለፍ አይነት ሰው ነኝ። ተናጋሪ ያደረገኝ ያንተ ስራ ነው፣ የኔ ማንነት አይደለም። እሺ በቃ ያው ዛሬ ሁሉ ነገር እንተው ተባባልን አይደል እንዴ ሩታ? በቃ ጨረስን እኮ ከዚህ ጋር ያለውን ነገር ጨረስን እኮ። ወደማልተወው ወደማልቀይረው ወደማልሰርዘው ውሳኔ ላይ ደርሻለሁ። ይሄንን ነገር ደግሞ ከወሰንኩኝ ብዙ ጊዜያቶች ተቆጥረዋል። ምናልባት ማለት አንተ እኔ ጋር በምትመጣበት ጊዜ ልጅህን ለማየት በምትመጣበት ጊዜ ያ ማለት በቃ ያሳለፍናቸው የሆነ የምንሳሳቀው ምናምን ነገር ይሆናል። አንተን ወደ እንደዚህ አይነት ነገር ሊጎትትክ ይቻለው ወይስ እስከመጨረሻው ሲሪየስ ሆኜ ኃይለኛ ሆኜ መቀጠል ነበረብኝ ወይ ብዬ ለራሴ ድጋሚ ጥያቄ ሆኖብኝ ማለት ስትመለስ ይሁን የሚረበሽ ነገር ስለማይጠፋ እኔ ደግሞ የኔ ነገር ስለማልፈልገው ህይወቴ ድጋሚ እንዲበጠበጥም እንዲረበሽም ስለማልፈልግ እንደዚህ አይነት ውሳኔ ላይ ደርሻለሁ። እቺኛዋን ማንነቴን ወይም ደግሞ እቺኛዋን ሩት የሰራሃት አንተ ነህ። ለነገር ላይ ከምር አንተ ነህ። እኔ እንደዚህ አይነት ሰው ነበርኩ ታውቀኛለህ። ስለዚህ እና ልትገረም ልትደነቅም አይገባም። አሁን ላይ በማሳይ ነገር ብዙ ሊሰማክ አይገባም። ብዙ ያሳለፍኩት ነገር አለ ታውቃለህ። በጣም ብዙ መሸከም ከምችለው በላይ ሄርሜላን እኮ እዚህ ግቢ ዛሬ የጠራኋት እኔና አንቺ ሰላም እንድናወርድና በቃ ለመጨረሻ ጊዜ ሁሉ ነገር እንዲስተካከል ነው። እንዴ በቃ ያሳለፍናቸውን ነገሮች ታያቸው፣ በቃ እርሻቸው፣ ሁሉ ነገር ታያቸውና እንደ አዲስ ህይወት እንጀምር። አልችልም፣ ከብደኛል። እኔ ሩታ አይከብድሽም? አውቀሽ ካልሆነ በስተቀር አይከብድሽም። ቀላል ነው። በፍጹም አይደለም። ምን ችግር አለው አሁን ሩታ? እኔንም ለመረዳት ሞክሪ። ምን ችግር አለው እንዴ? ቀን በቀን ቤት ስመላለስ እንኳን አይሰለችሽም እንዴ? ታዲያ አለመመላለስ እኮ ነው ማለት። እንግዲህ ይሄንን ውሳኔ ስታይ በጣም ሊገርም ወይ እንዴት ልትል ትችላለህ? ምክንያቱም እንደዚህ ሆኛ አይተኛ አታውቅም። ግን ደግሞ ትላንትና ብያለሁ አይደለ? መጨከን የማይችል በጣም ሲበዛበት ይጨክናል፣ ይቆርጣል፣ ያበቃለታል። ወደደም ይጠላል። ይቅርታ ማለት እንደዚህ ባይሆን ጥሩ ነበር። ግን ማለት አንተም ከሄርሜላም ጋር ያለህ ነገር አይ ቲንክ ጥሩ ነው መሰለኝ። እሷም ለአንተ ያላት ነገር ጥሩ ነው። እንዲሁም ደግሞ አንተም ለኔ ያለሽ ነገር ጥሩ ነው፣ መልካም ሰው ነሽ እያልካት ነበረ። ስለዚህ ማለት መጥፎ ነገር የተፈጠረው አይ ቲንክ ዛሬ በእኔ ፊት ይመስለኛል። እንደዚህ አይነት ነገር የተነጋገራችሁት ከኔ በፊት እሷም እንደዚህ ብለኸኛል፣ አልፈልግም እኮ ብለኸኛል፣ ገፍተኛል፣ ግን ተመልሰን አንድ ሆነናል ካለች ከአንዴም ሶስት ይሄ ነገር ከተደገመ ጥሩ ነገር አለ ማለት ነው። ሶ መውጣት ቢኖርባት ያኔ ውጭ ስትላት ትወጣ ነበር ከህይወትክ። ስለዚህ አሁን እሷንም ባታስከፋት ጥሩ ነው።
ሲቀጥል ደግሞ እኔም የራሴን ህይወት እኖራለሁ፣ አንተም የራስህን ህይወት ኖር። ይሄ መጨረሻ ውሳኔ ነው። ከዚህ በኋላ ምንም የምቀይረው ነገር ስለሌለ ማለት ነው። እና መልካም ጊዜ ሆነልክ። በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰው አንቺ የሌለሽበትን ያልሄድም እግሬን አላነሳም። ይቅር ይቅር እንኳን ሌላው አንቺም ቀርተሻል። ይቅር ይቅር አንዴ ላላገኘሽ ሄደሻል። ምን ባረሳውም ላየው በጓጓም ያኔ አዎ ባይኔ ባይኔ አላየውም ያንን ሰፈር እኔ